መሳይ እየወሰደባቸው ያለው የፕሮፓጋንዳ ብልጫ እጅግ በጣም አደገኛ ስለሆነ እኚህ ጀነራል ዝም ብለው አልደወሉም። ኢትዮጵያን እየገዛ የኦሮሞ መንግስት ነኝ ብሎ የገለጸ ብቸኛው ምናልባትም አብይ አህመድ ይመስላል። መሳይ ላይ የመጣበት አንዱ መሳይ ስላሳመማቸው ጦርነት ውስጥ አብይ የሚገባ ከሆነ በዚህ ጦርነት ውስጥ በማንና በማን ሊሆን እንደሚችል ፍንጭ ሰጥቷል። አሁን ክብር አይሰማኝም። ክብር የሚሰማኝ ትላንት ሳይሆን አሁን ነው። ከተገፋው ህዝብ ጋር መቆሜ፣ ከአማራ ህዝብ ጋር፣ ከኦሮሞ ህዝብ ጋር ምናምን እያለ የሚናገርበት ንግግር አብይ ያንን ሁሉ ወጣት ሲጨርሰው ለአብይ ስራው ነው፣ የዕለት ተዕለት ስራው። ይሄ መተማመንና የእርስ በርስ ሽኩቻ ደግሞ ትግል የሚገል ብቻ አይደለም፣ ተቋምን የሚገል አብረን እንዳትቆም የሚያደርግ የተለያዩ የኃይል አሰላለፎችን በመፍጠር አገሪቷን መበተን። ደም ካልፈሰሰ አብይ መጽናት አይችልም። አብይ የሚዋጋው አጠፋዋለሁ ብሎ የሚያስቡ የማህበረሰብ ክፍል። የጦርነት ውስጥ ሰውየው ከገባ በውጤት ደረጃ አይተነው የማናውቀው ችግር ውስጥ ልንገባ እንችላለን። አብይ የሚባል በጣም ደካማ ሰው፣ ሀገር መምራት የማይችል ሰው ከሱ ጋር ቆሜ ያሳለፍኩት ጊዜ ሁሉ ይጸጽተኛል። አሁን ነው ክብር የሚሰማኝ ያለበት ነጥብ በጣም ገድሎታል። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ በመላው ዓለም የምትገኙ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? ባላችሁበት እየተመኘን እንደ ከዚህ በፊቱ ዛሬም በአዲስ ፕሮግራም መጥተናል። ጽናት ሚዲያን የምትከታተሉ ሀሳብ አስተያየት የምትሰጡ በሙሉ ከልብ እናመሰግናለን። ጽናትን ደግፉ። ጽናት ወደ ህዝቡ ተደራሽ የምትሆንና ሀሳብ አስተያየታችንን የምናጋራበት አንድ የሚዲያ ፕላትፎርም ስለሆነ ከጽናት ጎን የምትቆሙ በሙሉ ከግፏን ጎን እንደቆማችሁ ማሰብ ይገባል። ስለዚህ ጽናትን ደግፉ። ሀሳብ አስተያየት ያላቸውም ላኩልን። ጽናትን በተለያየ መልኩ ሰብስክራይብ የምታደርጉ፣ ሼር በምታደርጉ እንዲሁም ላይክ የምታደርጉ በሙሉ ከልብ እናመሰግናለን። ይሄ ድጋፋችሁ ተጠናክሮ እንዲቀጥል በታላቅ አክብሮት እጠይቃለሁ። እንግዲህ ሰሞኑን ትንሽ ከአንዳንድ ሁኔታዎችና ቴክኒካል የሆኑ ምክንያቶች ፕሮግራማችንን ሰዓት እየጠበቅን ማስተላለፍ አልቻልንም። አድማጭ ተመልካቾቻችን ከልብ ይቅርታ እየጠየቅን በመደበኛነት አሁን ፕሮግራማችን የምንጀምርበት ሁኔታዎችም በተወሰነ መልኩ ስለተቀረፉ ወደዛ እንገባለን። እንግዲህ ጽናትን የበለጠ ተደራሽ ለማድረግ በዜናም በፖለቲካ ትንተናም እንደዚሁም በማህበራዊ ጉዳይ ላይ በስፋት ሀሳብ አስተያየታቸውን የሚሰጡ ሰዎችንም እንደዚሁ የሚዲያውን ተደራሽነት ለማስፋት ዝግጅት ጀምረናል። እሱ ከተጠናቀቀ ጽናት በብዙ መልኩ ወደ ህዝብ የሚመጣበት መንገዶች አሉ ማለት ነው። እንግዲህ ይህን ካልኩኝ ዛሬ በዋናነት ላነሳ የፈለግኩት ያው ከዚህ በፊት የአብይ አህመድ አገዛዝ ከጦርነት ለመጀመር ዝግጅቶች እንዳሉ ምናልባትም ከፊታችን እየመጣበት ያለው አይቀሬው ውስጣዊና ውጫዊ ቁጣዎቹ እንግዲህ ወደ ምርጫም መግባት የማይችልበት የፖለቲካ ሁኔታ ስለተፈጠረ የአብይ አህመድ የትኩረት አቅጣጫ በውስጡም በኩል ያለውም እንደዚሁም በከፍተኛ ደረጃ ያለውን የህዝብ እንቅስቃሴና ህዝባዊ እምቢተኝነትን ለማጠፍ ወደ ጦርነት ሊገባበት የሚችልበት ምክንያቶችን በሴናሪዮ አስቀምጠን የተወሰነ ትንተና ሀሳቦችን ሰጥተን ነበር። ለነዛ ምልክቶች አሁን ተጨባጭ ሁኔታዎች እየታዩ ነው። በተለይ በኤርትራ መንግስትና በአብይ አገዛዝ በኩል ሁለቱም ፍጥጫዎች እየገቡ ነው። እንግዲህ ወዴት ይሄዳል የሚለው መተንበይ ቀላል ነው። ለማንኛውም በ34ኛ የኤርትራ የነፃነት በዓል ላይ ተገኝተው የኤርትራው መንግስት ያስተላለፉት መልእክት ላይ በጣም ብዙ ሰዎች መነጋገሪያ ጉዳይ ሆኗል። እንግዲህ ጽናት ሚዲያን በተወሰነ መልኩ ነገሩን ለመፈተሽ
እንገደዳለን። ያው ሀገራዊና ወቅታዊ በተለይ ደግሞ ቀጠናዊ የሆነ የፖለቲካ አሰላለፎችን የሚቀይር ስለሆነ ይሄ ጉዳይ በትኩረት የሚታይ ይመስለኛል። ከዛ ውጪ የጤና መኮንኖችም እያደረጉት ያለው ህዝባዊ እምቢተኝነት ተጠናክሮ የተወሰነ ሳምንት ከገፋ በኋላ በተወሰነ መልኩ ትንሽ መቀዛቀዞች እና አንዳንድ ምልክቶችም አሉ። ከምን የመጣ ነው የሚለው በተወሰነ መልኩ ትንሽ ሀሳብ አስተያየት እንሰጥበታለን። ህዝባዊ እምቢተኝነቱ ግን አሁንም ተጠናክሮ በተለያየ መልኩ እንደቀጠለ ምልክቶች እና የተለያዩ መረጃዎችም እየመጡ ስለሆነ ወደ እናንተ እናመጣቸዋለን። በሶስተኛ የያዝኩት እንግዲህ ከዚህ በፊት የምናውቀው የቀድሞም የኢሳት ጋዜጠኛ የነበረው አሁን ደግሞ የአንከር ሚዲያ ጋዜጠኛ መሳይ መኮንን ከአገዛዙ አንድ ጄኔራል ተስፋዬ ከተባለ በስልክ የተነጋገረውን በተወሰነ መልኩ ቆርጠው ወደ ቲክቶክ ካመጡበት በኋላ ለዚህ ጉዳይ ሙሉ መልስ ለመስጠት የግድ ሙሉ ቪዲዮን ማሰማት አለብኝ ብሎ የስልክ ልውውጡን ወደ ሚዲያ አምጥቶታል። እዛ ላይ በተወሰነ ሀሳብ አስተያየት እንሰጥበታለን። እንግዲህ በጣም ከባድ ነጥቦችም ስለተነሱበት ትንሽ ማለት እንፈልጋለን። ይህን ካልኩኝ እንግዲህ የሀገራችን ሁኔታ ያው ከድጡ ወደ ማጡ ሆኗል። መቼም አብይ አሁን ሀገሪቷን ለቆ በተለያዩ የአውሮፓ ከተሞች ላይ እንቅስቃሴ ጀምሯል። ይሄ እንቅስቃሴ በዋናነት ግልጽ ነው። አንዱ የዲፕሎማሲ እንቅስቃሴውን ለማጠናከር ነው። በተለይ ከፊቱ ለሚመጣው ጦርነት ድጋፍ እንዲሰጠው የስንቅም የትጥቅም የእርዳታም ገንዘብ እንዲሰጠው እንግዲህ የሚልኩትንም በተወሰነ መልኩ እንግዲህ ግጭት ጠማቂ እሱ ብቻ ሳይሆን በዋናነት ማስተር ማይንዶችም ስላሉ እንግዲህ በተወሰነ መልኩ ለዛም ጉዳይ ይሆናል። አንዳንድ ሀገሮች ደግሞ በተለያየ መልኩ በተለይ በቀጠናው ጉዳይ ላይ ከፍተኛ የሆነ የኃይል አሰላለፍ ፍላጎትም ስላላቸው ከነዛ አካባቢ ላይ ካሉ ሰዎች ጋር እንግዲህ ቀጠናዊ የሆነ ትስስሮችን ለመፍጠር ያለመ እንቅስቃሴ ነው። በዋናነት አብይ ወደዛ ሊሄድ የፈለገበት እንግዲህ ጉዳዩ እንደውም በሚስጥር ተይዞ ነበረ። አንዳንድ ሚዲያዎች መረጃው አግኝተው ወደ አደባባይ ከወጡ በኋላ ያው የተለያዩም አንዳንድ ቦታ ላይ ተቃውሞች እንደገጠመው እየተሰማ ነው። ለማንኛውም የኤርትራው መንግስት በ34ኛው ዓመታዊ በዓላቸው ላይ ተገኝተው ያስተላለፉት መልእክት በዋናነት ምንድን ነው? እንድምታውስ ምን ይመስላል? በቀጣይስ ሊከሰት የሚችለው ምንድን ነው የሚለውን በተወሰነ መልኩ ብናየው ጥሩ ነው። እንግዲህ የሁለቱ አገሮች በተለይ ፍጥጫዎች ከገቡ ትንሽ ቆየት ብሏል። በተለይ ከፕሪቶሪያው ስምምነት በኋላ የአብይ አገዛዝ በዋናነት የኤርትራ መንግስት ጋብዞ ያው በውስጥ ጉዳይ ላይ ከፍተኛ የሆነ ደም መፋሰስ ካስከተለ በኋላ በዛ ስምምነት ብቻውን ባለቤት ሆኖ ሌሎችን ተዋናዮች በመግፋት የሄደበት ርቀት የተለያዩ አሰላለፎችና ፍላጎቶችን በመፍጠር ግጭቱን ወደ ሁለተኛ ዙር አስፍቶታል። ይሄ ማለት ምንድን ነው? በተለይ በአማራው አካባቢ የነበረው እንቅስቃሴ ከስምምነቱም የሚቀዳ አስተሳሰብ ስለነበረ ማለት ነው። ምክንያቱም ትጥቅ አስፈታለሁ ሲል ሌላም የታጠቁ ኃይሎች አሉ፣ እነሱን አስፈታለሁ ምናምን የሚል ስምምነት የጀርባ ስምምነቶች ስላሉ በዛ ምክንያት ያንን ሁኔታ በቀላሉ ቀለብሰዋለሁ ብሎ እንግዲህ በአማራ ክልል ከገባ በኋላ 2 ዓመት በጦርነት ውስጥ ነው ያለው። እሱ ብቻ ሳይሆን ከኤርትራ መንግስት ጋርም በሰዓቱ የመከዳት ስሜት ተሰምቶናል የሚል ኩርፊያ ስለነበረ ከፍተኛ የሆነ የሁለቱ ሀገሮች ቅራኔዎች እያደጉ እንደመጡ ብዙ መረጃዎች ያሳያሉ። እንግዲህ ከቅርብ ጊዜ በኋላ በተለይ የቀድሞ ፕሬዚዳንት የነበሩት አምባሳደር በእሳቸው በኩል አንድ ጽሁፍ አልጀዚራ ላይ ተጽፎ ነበረ። በዋናነት የኤርትራ መንግስት
በቀጠናው ላይ አዲስ ግጭት ለመፍጠር ፍላጎት አለ የሚል እንቅስቃሴ ካሰሙ በኋላ በተለያየ መልኩ የሻዕቢያ መንግስት ይህንን ሁኔታ እያወገዘ ቆይቷል። ከዛ ውጭ ደግሞ በተለይ መንግስት በተቆጣጠረባቸው ሚዲያዎች በሙሉ የሚነገሩ የፖለቲካ ትርክቶች በሙሉ በተለይ ከሀሳብ ወደብ ጋር በምናምን የተያዘ ሰፊ የሆነ ፕሮፓጋንዳ እንቅስቃሴዎች ነበሩ። በተለይ ብልጽግናም በቀላሉ እጁ ስር ያሉ የተቃዋሚ ፓርቲዎች የሚባሉት በዋናነት ያው የብልጽግና አጋር የሚባሉት እነሱም በመግለጫ በምንም የሄዱበት መንገድ ከሻዕቢያ መንግስት ጋር በዋናነት ወደ ጦርነት ለመግባት ፍላጎቶች እንዳሉ ብዙ ማሳያዎች ናቸው። ፕሬዚደንት ኢሳያስ አፈወርቂ በስፋት በኢትዮጵያ ፖለቲካ ውስጥ ስማቸው ተገለባብጦ የሚነሳ ሰው በክፉም በሌላም ጉዳይ። አሁን ያነሱት ጥያቄ ግን በዛ ንግግራቸው ላይ ሶስት መሰረታዊ ነገሮቹ ምንድን ናቸው? እንግዲህ አንደኛው ብልጽግና ወደ ስልጣን ከመጣ በኋላ መደገፋችን አይጸጽተንም ብለዋል። እንግዲህ ይህንን የተናገሩበት አንድ የራሱ እንድምታ። ሁለተኛ የብልጽግና አገዛዝ የፖለቲካ አስተሳሰቡን በተለይ ይሄ ተስፋፊ የሆነውን አመለካከት የፖለቲካ ልሂቃን በብልጽግና ዙሪያ ያለው ልሂቃኑን ታርጌት በማድረግ የሴሜቲክ እና የኩሽ ፍላጎቶችና አሰላለፎች እንደሆኑ ጠቁመዋል። ከዛ ውጭ ደግሞ በሶስተኛው የአብይ አገዛዝ በዋናነት የውጭ ኃይሎች ተላላኪ በመሆን በህዝቡ ላይ ከፍተኛ የሆነ ጭፍጨፋ በማድረስ ህዝቡን እንደከፋፈለው ጠቁመዋል። እነዚህ መሰረታዊ ነገሮቹ ምንድን ናቸው የሚለው በደንብ ግልጽ የሆኑ መላምቶችን መገመት ይቻላል። በዚህ ጉዳይ ላይ እስካሁን የአብይ አገዛዝ ምንም አይነት መልስ ባይሰጥም በዋናነት የኤርትራ ፕሬዚደንት ኢሳያስ አፈወርቂ እንግዲህ የብልጽግና አገዛዝ በመደገፋችን አንጸጸትም ያሉበት እንድምታ እንግዲህ ለውጥ መጣ ከተባለ 2010 በኋላ በዋናነት የአብይ ፖሊሲ ወይም በምክር ቤት ተናገረ የሚባለው ዶክመንት ወደኋላ ከሰማችሁት የጥላቻ ግንብ እናፈርሳለን። ስለዚህ የጥላቻውን ግንብ ደግሞ ለማፍረስ በተለይ በኢትዮጵያና በኤርትራ በኩል ከህወሓት ኃይሎች ጋር የነበረው ከፍተኛ ቅራኔ እና የፖለቲካ ሽኩቻ ወደ ጦርነት የሚገቡበት ምክንያት ረጅም ጊዜ የቆየ ስለሆነ ያንን በማፍረስ በሁለቱ ሀገሮች ላይ መልካም ጉርብትና ፈጥራለሁ የሚል እንቅስቃሴ በመጀመር ይሄ በጎ ሆኖ ሁለቱ ሀገሮች ለመገናኘት ችሏል። በዛም ደግሞ ሰውየው በተወሰነ መልኩ ምዕራባውያኖችንም አደናግሮ የሰላም አምባሳደር ሆኖ የኖቤል ሽልማት የወሰደበትን የታሪክ ሂደት ወደኋላ ማየት ይቻላል። ከዛ በኋላ ግን ብዙም አልቆየም አብይ አህመድ። ከዛ በኋላ ኢሳያስን የፈለገው በዋናነት እንዴት አድርገን የጦርነት ተዋናይ ሆነን ግጭቱን እንዴት እንጥመቅ፣ በተለይ ከማዕከላዊ መንግስቱ አኩርፎ የወጣው ህወሓት በቀላሉ እጅ የማይሰጥ አሰላለፍ ስለነበረ በተለይ የሰራዊት ምልመላው አጠቃላይ ያለው አሰላለፍ በተለይ ረጅም ጊዜ መንግስታዊ አቅሙን ተጠቅሞ ያደራጀው ከፍተኛ የሆነ የትጥቅም የሰራዊትም የሰው አቅም ስላለው ይሄ ኃይል ወደ ማዕከል መጥቶ ተመልሶ ስልጣን ይዛል የሚል ስጋት አብይ ሁል ጊዜ ስለነበረው በዚህ ሂደት ላይ ወደ ጦርነት ውስጥ ለመግባት ያው ከፍተኛ የሆነ ዝግጅት ነበረ ሲያደርግ ነበር። እንደውም አልሳካለት ብሎ ነው እንጂ በተለይ በአማራ በኩል ያለውና በትግራይ በኩል ያለውን ኃይል ቀድሞ ወደ ግጭት በማስገባት እሱ መሀል ላይ ሆኖ አገላጋይ ሆኖ ለአንዱ ጥይት እያቀበለ ለሌላው ደግሞ የአገላጋይነት አይነት ጨዋታ ለመጫወትና ሁለቱን ህዝብ የጦርነት አውድማ ለማድረግ ከፍተኛ ፍላጎት ነበር። እሱ ስላልተሳካና እሱ ስለዘገየበት በቀጥታ ራሱ ጦርነቱን ለመግባት ሲያቅድ ያው እንግዲህ በዙሪያው የተወሰነ የኃይል አሰላለፍ ለመያዝ የሻዕቢያ መንግስት በሂደቱ ላይ እንዲሳተፍ ጎትቶ ጋባዥ እንደነበረ ግልጽ ነው። አንዴ ጅማ እየወሰደ አንዴ አዲስ አበባ ላይ
ምናምን እንዴት አድርገን ጦርነቱን እንጀምረው የሚል የጫጉላ እንቅስቃሴ ላይ እንደነበሩ ታሪክን ወደኋላ መፈተሽ ይቻላል። እንግዲህ ይሄ ሁኔታ በሰዓቱ ፕሬዚደንት ወደኋላ ሲያስቡት በኢትዮጵያ ውስጥ ለውጥ መጣ በተባለበት ሰዓትና ህዝቡም በተወሰነ መልኩ ድጋፍ ስለሰጠው ቀላል የማይባል ድጋፍ ነው የሰጠውና ያንን መደገፋችን አይጸጽተንም። ትክክል ነበር። ኢትዮጵያ ውስጥ ለውጥ ቢመጣ በለውጥ ውስጥ እኛም እንጠቀም ነበረ። ዘላቂ ሰላም የሚመጣ ቢሆን እኛም ከዛ እንጠቀም ነበረ። ስለዚህ ያንን አስበን ይህን ሰውዬ መደገፋችን በሰዓቱ አይቆጨንም፣ ትክክል ነን። አሁን ላይ ግን ሆነን ይህን አገዛዝ የአብይን አገዛዝ ወደኋላ ሲያስቡት ደግሞ በተወሰነ መልኩ እንደጸጥሳቸው ደግሞ ያው መገመት ይቻላል። ከዚሁ ጋር ግን በተያያዘ የአብይ አገዛዝ በዋናነት በትግራይ በኩል ያለውን ጦርነት ፊቱን አዞሮ ከእንደገና በአማራ በኩል ሄዶ 2 ዓመት ሙሉ የጨፈጨፈውን በዋናነት መሰረት አድርገው አሁን ደግሞ ጦርነቱን ወደ ሻዕቢያ ለመላክ ዝግጅት ላይ መሆኑን በደንብ የገመገሙት ከፍተኛ የሆነ የፖለቲካ ልምድና አቅማቸው በጣም የገረመኝ የፖለቲካ ናሬቲቭ ፈጥረዋል። በኢትዮጵያ ውስጥ የኃይል አስተላለፉን ሊያዛበው የሚችል ምናልባትም ጦርነት ውስጥ አብይ የሚገባ ከሆነ በዚህ ጦርነት ውስጥ በማንና በማን ሊሆን እንደሚችል ፍንጭ ሰጥተዋል። ፍንጭ ብቻ አይደለም፣ ምክንያታዊ የሆነ ኮዝ አስቀምጠዋል። ይሄ ከፍተኛ የሆነ ፈንጂ ነው። እውነት ለመናገር ነገ ጠዋት ራሱ በሀገሪቱ ውስጥ ከፍተኛ የሆነ የኃይል አስተላለፍ ሊፈጠር የሚችል ፈንጂ ነው ያፈነዱት። ምንድን ነው ፈንጁ? ፈንጁ ምንድን ነው የሚለው መሰረታዊ ጥያቄ ነው በእኔ እይታ። ኢሳያስ አፈወርቂ በዋናነት የአብይ አገዛዝ ጦርነት፣ ግጭት ጠማቂነቱ፣ ኦሮሞማ አስተሳሰብ፣ የፖለቲካ አይዲዮሎጂ፣ ፍላጎቶች፣ ተስፋፊነት የፈጠረው እንደሆነ ፍንጭ ሰጥተው ከባድ የሆነ የፖለቲካ ናሬቲቭ ነው ነገ ጠዋትም ይሄ ድባብ የሚፈጥረው ማለት ነው። ምክንያቱም የኃይል አስተላለፉን ያዛባዋል። የአብይ ፍላጎት ምንድን ነው? ከዚህ በፊት አንዳንድ ሚዲያዎች ካስታወሳችሁ በትግራይ በኩል የነበረው ጦርነት በዋናነት ህወሓትን ብቻ መሰረት ያደረገ ጦርነት ነበር ወይ የሚለው መገምገም ይቻላል። ከአብይ ፍላጎት ነው አይደለም። ለዚህ እንደ ጥሩ ምሳሌዎቹ በተለይ በዛ በአብይ ዙሪያ ውስጥ የተሰባሰቡ የተወሰነ ልሂቃን 3000 ዓመት ከዚህ በኋላ እንገዛለን፣ ስልጣኑ እጃችን ላይ ነው፣ እንደውም እቺ እኮ ትጠበናለች፣ ምስራቅ አፍሪካን ሁሉ መግዛት አለብን የሚል አስተሳሰብ ነበረ ከአንዳንድ ልሂቃኖች። ይህንም በሚዲያ ሁሉ ተናግሯል። እሱ ብቻ አይደለም። ሽመልስ አብዲሳ ከዚህ በፊት የተናገረው በአደባባይ ከዚህ በኋላ ኢሬቻን የምናከብረው ቀይ ባህር ነው ማለቱ ተሰምቶ አስተሳሰቡ፣ ፖለቲካዊ አስተሳሰቡ ከነዚህ መሰረታዊ ጉዳዮች ይገመገማል። ልክ ከዚህ በኋላ በሰበሩን ቦታ ጠላቶቻችን በሰበሩን ቦታ ላይ ሰብረናቸው አሁን በሰላም ባህላችን እያከበርን ነው ብሎ እንደተናገረው ሁሉ በኤርትራ መንግስት በኩል ሊታይ የሚችለው የፖለቲካ ኢንቲቲው በተለይ ኦህዴድ ውስጥ ያለው የኃይል አስተላለፍ ምን እንደሆነ ከሽመልስ አንደበት በቀላሉ መረዳት ይቻላል። ስለዚህ ይሄ ተስፋፊነት ከቀይ ባህር ጀምሮ መላው ምስራቅ አፍሪካ ውስጥ ያለውን የፖለቲካ ፍላጎት ማሳያ። ስለዚህ ሴሜቲክ የሆነው የማህበረሰብ ክፍል
ራሱን በኩሽ መደብ የሰበሰበና ኦሮሞማ የሚል ደግሞ የፖለቲካ አይዲዮሎጂ የያዘ ልሂቃን የጦርነት ግጭት ጠማቂነቱን ከሚልኩት የውጭ እጆች እየተቀበለ ጉዳይ አስፈጻሚ ሆነዋል። አሁንም ወደዛ ለመሄድ በሶስተኛ ረድፍ እንግዲህ ፍላጎቶች አሉ የሚል ነጥብ ነው ያነሱት። ይሄ ነገር ባለፉት 7 ዓመታት ውስጥ በተለይ አብይ ከዚህ በፊት ባሌ አካባቢ ካስታወሳችሁ አንድ ጉዳይ አንድ የሆነ ፕሮግራም ተዘጋጅቶ እዛ ላይ ተገኝቶ የተናገረው ከዚህ በፊት ሚዲያ ላይ ወጣ ነው። የኦሮሞ ማህበረሰብ ሲነግድበት በዋናነት ኦሮሞ ወደ ስልጣን ቢመጣ አገር መምራት አይችልም የሚባለውን በተግባር እያሳየን ነው። ስለዚህ አገር እየመራ ነው፣ ስለዚህ ልደግፉን ይገባል የሚል አስተሳሰብ ነበር ሲናገር ነበር። ስለዚህ ስልጣኑን የያዘው ኦሮሞ ነው፣ የኦሮሞ መንግስት ነው። ይሄ የኦሮሞ መንግስት ደግሞ ኦሮሞማ የሚባል አስተሳሰብ አለው። ሀገር በቀል የሆነ አስተሳሰብ ነው፣ ከእናንተ የመጣው አስተሳሰብ ነው። ስለዚህ ይህንን በመንግስት ፖሊሲ ማራምድ ሰው ነኝ፣ ስለዚህ መንግስታቸውን ደግፉ ብሎ ነው የተናገረው። ማለት ኢትዮጵያን እየገዛ የኦሮሞ መንግስት ነኝ ብሎ የገለጸ ብቸኛው ምናልባትም አብይ አህመድ ይመስለኛል። የኦሮሞ ማህበረሰብ ራሱ እኮ ዛሬ በአብይ አገዛዝ በተወሰነ መልኩ ኩርፊያ ውስጥ ያሉና ይህንን አንቀበልም የሚሉም ጦርነት ላይ ያሉት ህይወትም እየገበሩ እና የትኛውን ኦሮሞ ነው አብይ የሚገዛው? የትኛው ኦሮሞ ነው የአብይ መሰረት የሚለው የኦሮሞማ የሚባለው እና ይህንን የፖለቲካ አይዲዮሎጂ የሚቀበልና በዛ ማዕቀፍ ውስጥ የተሰባሰበ ልሂቃን እና የኤርትራው ፕሬዚዳንት የተናገሩት ይህንን ይመስለኛል። ያ ልሂቃን ደግሞ በዋናነት ፍላጎቱ በኢትዮጵያ ውስጥ ረጅም የስልጣን ጊዜ ላይ መቀመጥ፣ ከስልጣን የሚያገኘው ኢኮኖሚካል ተጠቃሚነት እና መሰል የሆኑ የስልጣን ብልግናዎችን መጠቀም። እሱ ብቻ ሳይሆን ከተቻለ በተራዘመ ስልጣን ውስጥ የራሱን አይዲዮሎጂ የሚሸከም የማህበረሰብ ክፍል መፍጠር፣ ለዛ ደግሞ አገረ መንግስቱን እንደ አዲስ እንሰራዋለን፣ ዲኮንስትራክት እናደርገዋለን የሚል የፖለቲካ ንድፈ ሀሳብ። ስለዚህ አብይ በዋናነት እየሰራ ያለው ይህንን ፕሮጀክት ነው። ለዛ ፕሮጀክቶቹ ምንድናቸው ማሳያ ከተባለ በጣም ብዙ ማሳያዎችን ማንሳት እንችላለን። ከጦርነቱ ጀምሮ በትግራይ በኩል የገባበት ጦርነትና ያ ጦርነት ገና እንኳን የሞቱት ሰዎች ሰራዊቱ ገና በቅጡ ለቤተሰቦቹ መርዶ ሳይነገር አማራ ክልል የሄደበትና እዛም ደግሞ የገባበት ጦርነት አንዱ ማሳያ ነው። ፍላጎቱ ምን እንደሆነ ማለት ነው። ወደ ስልጣን ሊገዳደሉ ይችላሉ የሚላቸውን ኃይል ለማጥፋት የሚሄድበት ርቀት አንዱ እሱ ማሳያ። ሁለተኛው ማሳያው ግን የመንግስት ፖሊሲና አቅጣጫዎቹ ማሳያዎች ናቸው። በአብይ አገዛዝ ባለፉት 7 ዓመታት ውስጥ ስቴት ማሽኑ በሙሉ በመንግስት መዋቅር ውስጥ በተለይ የአማራውንና የትግራይ ልሂቃኑን የሚያገል የጀርባ የፖሊሲ አቅጣጫዎች ነበሩ። ከዚህ በፊት ራሱ የተናገረው ካስታወሳችሁ በመከላከያ ውስጥ የነበሩት የትግራይ ተወላጅ ምናምን ብሎ በዳታ ያስቀመጠውን ራሱን ስም ለውጦ ዛሬ መከላከያው በዛ ስታተስ ነው የሚገኘው። በአደባባይ ላይ መረጃ ያወጣው ስለማለት ይሄ እኮ ማማት አይደለም፣ እውነታው ማለት ነው። ስለዚህ በኢትዮጵያ ውስጥ አንድ ብሔር መከላከያውን ይዞ ነበር የሚለው በዛን ሰዓት የነበረው የፖለቲካ አሳሰብ እና ከፍተኛ ትግል ተደርጎበት ለውጥ መጣ የሚል አሳሰብ የትግራይ መኮንኖችን ምናምን የሚታወቁትን ሰዎች በስም እየጠራ ለምክር ቤት ያቀረበበት የሚታወቅ ነው። በነዛ ሰዎች ተመሳሳይ ደግሞ አሁን
በመከላከያ ውስጥ አርሚ ውስጥ ያለው የኃይል አሰላለፍ አብይ አህመድ የሄደበት ርቀት በስም ጠቅሶ መናገር ይቻላል። ስለዚህ ፍላጎቱ እውነተኛ ለውጥ ሊያመጣ ሳይሆን የፖለቲካ ስልጣንና ኢኮኖሚካሊ ተጠቃሚ ለመሆን አንድ የፖለቲካ ማህበረሰብ አንድ መደብ ተጠቃሚ ለመሆን የፈጠረበት ሁኔታ እንደሆነ ማሳያ። ስለዚህ ዋነኛው የዚህ ሰውዬ መገለጫ አንዱ ሁለተኛው ይሄ ነው። በሶስተኛ ደረጃ መገለጫ ብዬ በዋናነት የማየው ራሱ የኩሽ የፖለቲካ ማህበረሰብ እንፈጥራለን በሚል በተለይ በኢትዮጵያ ውስጥ ያሉት ማህበረሰቦችን በታትነን ከተለያዩ ስብስቦች ጋር አንድ የፖለቲካ ማዕቀፍ እንፈጥራለን የሚል የፖለቲካ አቅጣጫ ተይዞ እንደውም የሆነ ስም አለ። ስም ተሰጥቶት ሁሉ ሲደረግ የነበረው እንቅስቃሴ ማሳያዎች ነበሩ። በዚህ በሲዳማ በሶማሌ በኩል በምናም የነበረው እንቅስቃሴዎች ነው። ስለዚህ ዝግጅት ነበረው፣ የፖለቲካ ዝግጅት ነበረው፣ ፍላጎቶች ነበሩት የሚለው ትክክለኛና ተጨባጭ ምክንያቶች ናቸው። ስለዚህ የአብይ ጦርነት ዋናና ጦርነቱ ምንድነው? ረጅም የስልጣን ዘመን መቆየት አለብን። በኢትዮጵያ ውስጥ የነበረው በተለይ ይሄ እሱ የሚያስበው ይሄ ከዘውዳዊ ስርዓት ጋር ምናምን የሚመጣው ይሄንን የአክሱም ኪንግደም በዋናነት ያ የፈጠረው የፖለቲካ ማህበረሰብ በሀገረ መንግስት ውስጥ ከፍተኛ የሆነ ባለቤት ራሱን የሀገር ባለቤት የሀገር ወኪል የሀገር ጠበቃ የሚያደርግ ነው። ስለዚህ ይሄንን አስተሳሰብ ዲኮንስትራክት በማድረግ አብይ የሚፈልገው የኦሮሞማ የሆነ የፖለቲካ አይዲዮሎጂ ኩሻዊ የሆነ የፖለቲካ አይዲዮሎጂ መፍጠር አለብን የሚል ፍላጎቶች አሉት። እሱ ብቻ አይደለም። በተለይ ሴሜቲኮ አካባቢ ያለው 90% ኦልሞስት ወይ 85% የሚሆነው ክርስቲያኑ ማህበረሰብ ስለሆነ በተወሰነ መልኩ ይህንንም ከጨዋታው ከሀገረ መንግስቱ ጨዋታ ውስጥ ማስወጣት አለብን የሚል የውስጥ ፖሊሲ ያለው አቅጣጫዎች አሉት። ይህ አሁን በቤተ ክርስቲያን ላይ በምን ላይ የሚፈጥረዋቸው እንቅስቃሴዎች እኮ ዝም ብሎ የመጡ አይደለም። ከዚህ ከሀገረ መንግስቱ ጋር አብራ የጣበቀ ማንነት ስላላት ይህንን ማፍረስ ከቻለን በቀላሉ ሀገረ መንግስቱንም ማፍረስ ይቻላል፣ መበተን ይቻላል የሚል የንድፈ ሀሳብ ትንተና። ስለዚህ አብይ አህመድ ማለት ይሄ አይነት አመለካከት ያለው ብቻ ሳይሆን ይሄንን አመለካከትም በሚደግፉት ጥቂት ሊቃኖች ተሰባስቦ የመንግስት መዋቅር ውስጥ ገብቶ ለዛ ደግሞ ህግ እያወጣ መመሪያ እያዘጋጀ ከዚህ ማህበረሰብ ጋር አብሮ የተቆራኘውን የማህበረሰብ ክፍል ከከተማው የነዋሪ ባለቤትነት በመንቀል የራሱን የሆነ ትናንሽ ሀገር እየፈጠረ እንደሆነ ባለፉት 7 ዓመታት በተጨባጭ ያየነው እውነት ነው። በጦርነት የሚገድለው በእያንዳንዱ ዜጋ ለአብይ ከአይዲዮሎጂ የመጣ ፍላጎት ብቻ አይደለም፣ ያንን ለማስፈጸም የዕለት ተዕለት ስራው ለቆመለት ዓላማ ነው ሰው የሚገድለው። የሚገድለውን ሰው ደግሞ በዋናነት የሚያጠቃው ደግሞ ከዚህ የፖለቲካ አስተሳሰብ የመጣ ነው። በየቦታው እየሄደ ጦርነት የሚጠምቅበት እንቅስቃሴ በተለይ። ስለዚህ አብይን በዚህ ሁኔታ ማየታቸው እኚህ ሰው መገምገማቸው ከፍተኛ የሆነ የፖለቲካ ናሬቲቭ ይፈጥራል። ነገ ጠዋትም በአገሪቷ ደረጃ ላይ ምናልባትም ወደ ጦርነት እገባለሁ ቢል እንኳን
ያሰላለፍ ሁኔታዎችን የሚያዛባ ንግግር ነው የተናገሩት። ፈንጅ ይሄንን ፈንጅ ደግሞ ሲያፈነዱት ደግሞ በደንብ ገምግመውት ያንን ለማስፈጸም የሄደበት መንገድ የኢትዮጵያን ሕዝብ ከፋፍሏል፣ በጦርነት አድቅቆታል ነው ያሉት። የመጨረሻው ያ በትግራይ ጦርነት ውስጥ እንኳን ሚኒመም እነሱ በዛ የድርድሩ ዋና አመቻች የነበሩት ሰዎች በተለያዩ ሚዲያ ላይ እንደገለጹት ሚኒመም ከ600 እስከ 700 ሺህ ሰው ሞቷል ነው የሚባለው። ገለልተኛ የሆነ አካል መጥቶ ግን ይህንን ቁጥር ቢፈትሸው ከ1 ሚሊዮን ህዝብ በላይ በዚህ ጦርነት አልቋል። አብይ ያንን ሁሉ ወጣት ሲጨርሰው ለአብይ ስራው ነው፣ የዕለት ተዕለት ስራው ነው። ሰው መሞት ለሱ ምንም እንትን የለው። እርካብና መንበር ልክ እንደጻፈው ጎትታ አምጣውና ገደሉ ላይ አስቀምጠው እንደሚለው ያ ነው። ወደ ገደል መጣል መግደል ለአብይ የዕለት እንጀራው አንዱ የቀጠረው ነው፣ ቅጥረኛነቱ የሥራ አገልግሎቱ ነው። ሁለተኛው ግን ፍላጎቱ ለማስረጽ የሚፈልገውን ፍላጎት ህዝቡን መግደል ብቻ ሳይሆን አንድን ሀገር አፍርሼ የራሴ የሆነ ሌላ አመለካከት ፈጥራለሁ ብሎ የሚያስበውን የቅዠት እንትን ያንን ለማስፈጸም የሚያደርገው ፍላጎቱ ከዚህ የሚመነጭ ነው። ስለዚህ አብይ ደም የሚያፈሰው በዋናነት ይሄ ባለፉት ጦርነቱ እየታየ ነው። አሁንም እየሄደበት ያለው መንገድ እየታየ ነው። ስለዚህ የአብይ ፍላጎት አሁን በቀጣይ ምንድን ነው የሚለው ላይ ትንሽ ልምጣና ሀሳቦችን ሰብስብ እናደርጋቸው። የአብይ ፍላጎት ጦርነት ነው። የአብይ ፍላጎት ጦርነት የሚሆንበት ምክንያት ደግሞ ተጨባጭ የሆኑ ምክንያቶቹ ሁለት አድርገን መጥቀስ እንችላለን። አንደኛው ደም ካልፈሰሰ አብይ መጽናት አይችልም፣ በስልጣን ላይ መጽናት አይችልም። አዲስ ሀሳብ የለውም። ሀሳብ ይሄ ፋብሪካ ሰርቶ ሰው እዛ ፋብሪካ ውስጥ ተቀጥሮ ራሱን ለውጦ ምናምን የሚል አይደለም የአብይ ፍላጎት። በዋናነት የአብይ ፍላጎት ችግኝ መትከል ነው። በችግኙ ላይ ደግሞ ከቻልን ተሰብሰብ ብለን ውሃ መጠጣት ነው። የአብይ ትልቁ ሀሳብ ይሄ እና በዚህ አስተሳሰቡ ደግሞ አገር መቀጠል አይችልም። ምክንያቱም እሱ በሚተክለው ችግኝ እርባና በሌላቸው ፕሮጀክቶች ሁሉ እየተራ በሚመጣው ችግር ውስጥ የሚገባው ወጣት ስራ የሚያጣ ወጣት ይበለዋል፣ አደባባዩን ይከበዋል። ስለዚህ አብይ አብዮት ያስነሳበታል። ከጠበበ አመለካከቱ ካነሰ አስተሳሰቡ አገር ይዞ ማለት ነው። እሱ ብቻ አይደለም። እሱ አገር መምራት ወይም ደግሞ አገሪቷን መያዝ የሚፈልገው በተቻለ አቅም የጥቅም ተዋናዮችን ይዞ የሚጠላውን ሀገር እስኪያፈርሰው መሸጥ ነው። የመሸጥ ፍላጎት፣ የጥቅም ፍላጎት። ያንን የሚጠላውን ማህበረሰብ፣ ያንን የሚጠላውን አስተሳሰብ ደግሞ በጦርነት ማድቀቅ ነው። ስለዚህ አብይ የሚዋጋው ለስልጣኑ ለዘረፈው ነው። በሌላ በኩል ደግሞ አብይ የሚዋጋው አጠፋዋለሁ ብሎ የሚያስበው የማህበረሰብ ክፍል ስላለ፣ ስለዚህ ደም ማፍሰስ ለዚህ ሰውዬ ምንድነው? የዕለት እንጀራው ነው፣ የስልጣን መሰረቱ። ስለዚህ ቀደም ባልኩት በዚህ አስተሳሰቡ በቀጣይ አገሪቷን መምራት የማይችል ሰው አብዮት እየመጣበት እንደሆነ ደግሞ እያየን ነው። የዳቦ ጥያቄ የሚያነሱ ሰዎች ዛሬ እየመጡ ነው፣ አደባባይ ላይ እየመጡ ነው። እነዚህ ምልክቶች ናቸው ነገ ጠዋት ህዝቡን የሚያነሳሳቸው ብሶቶች ናቸው። ስለዚህ ይሄ አንዱ ችግር ነው። ሁለተኛው ደግሞ የአንዱ ብልጽግና የሚባለው አስተሳሰብ የወንጌል አስተሳሰብ ይሁን የፖለቲካ አይዲዮሎጂ ይሁን የዘረፋ ማኒፌስቶ ይሁን
ራሱ የብልጽግና አባል አያውቀውም። እኔ እውነቴን ነው የምነግራችሁ። አንድ የብልጽግና አባል እስቲ እንደው ስራ አስፈጻሚ ውስጥ ያለ ወይ በምናምን ያለ እንደው እስቲ የብልጽግና አይዲዮሎጂ ምንድን ነው እስቲ ከየት ተነስቶ ወዴት ለመድረስ ነው ሀሳቡ የሚል የፖለቲካ ትንተና እስቲ ስጠን ብትሉት በእርግጠኝነት እኔም አላውቀውም ነው የሚለው። ስለዚህ ሀሳቡ አይደለም አሁን ብልጽግና የሚባል አይዲዮሎጂ ሀገር የሚመራበት ምናምን እሱ አይደለም ሀሳቡ። እንዴት ሀገሪቷን አፈርሳለሁ፣ እንዴት አድርጌ ደም አፈሳለሁ የሚል የማህበርተኞች መተዳደሪያ ደንብ፣ የዛ የጨለማው ማህበርተኞች ደንብ፣ የጥቂት ማህበርተኞች። በዙሪያው የተሰባሰበው ግን ይሄንን አያውቀው፣ ዓላማውንም አያውቀው፣ የተሰጠውን የቤት ስራ ብቻ ከማስፈጸም ውጭ ማለት ነው። ስለዚህ በብልጽግና ውስጥ ያለው አሰላለፍ በራሱ የጊዜ ጉዳይ ነው እንጂ ይበተናል፣ የሚመጣ ጉዳይ ነው። ምክንያቱም ግጭቶች አሉ። አሁን እኮ አሉ እኮ ብልጽግና ውስጥ ራሱ ክፍሎች አሉ። ይሄ ሚዲያ ላይ የሚወጣው ምናምን የምታዩት ከብልጽግና የሚወጡ መረጃዎች እኮ ማሳያዎች ናቸው። አኩራፊ አለ፣ የስልጣን የመደብ ተጠቃሚ የሆነው ኃይል ደግሞ አለ። የዚህ የጨለማው ማህበር የደም ተዋናዩ ማለት ነው። ስለዚህ በእነዚህ በላይኛው ከአንገት በላይ ያለውና ከአንገት በታች ያለ ከወገብ በታች ያለው ራሱ አይግባባም፣ በብልጽግና ውስጥ አይግባባም። ብልጽግና ምንድን ነው ምናምን የሚለው ራሱ የጋራ የሆነ የትንተና የንድፈ ሀሳብ ስምምነት የላቸውም። ስለዚህ ይሄ ኃይል ራሱ ለብልጽግና አደጋ በውስጥ በኩል ገዝግዞ ይበለዋል። ለገሰ ቱሉ ባለፈው ሰምታችኋል፣ በፌስቡክ የጻፈው የውስጥ ክፍፍላችን ተፈጥሮ አንዳንድ ሚዲያዎች ይሄንን በመጠቀም ህዝባዊ እምቢተኝነት፣ ህዝባዊ ቁጣ ለማነሳሳት ብሎ ነው የጻፈው። ስለዚህ የውስጥ ችግር አለ ማለት ነው። በእነሱ በራሳቸው በነለገሰ ቋንቋ ብልጽግና ውስጥ ያለመስማማት የውስጥ ችግር አለ፣ የጥቅም ችግር አለ። ከዚህ በፊት በደንብ መተንበት የፖለቲካ ስልጣን ሽኩቻዎች አሉ፣ የጥቅም ሽኩቻዎች አሉ። ምክንያቱም በጣም ቶሎ ብለን እንዝረፍ የሚለው ኃይልና ቀስ እያለን እንዝረፍ የሚለው ራሱ አልተግባቡ። በሌላ በኩል ደግሞ ከወገብ በታች ያለው ኃይል መሄጃ የጠፋው ኃይል ማለት ነው። የትኛውን ልደግፍ ነው? ስለዚህ ይሄ አሳሰብ በራሱ ብልጽግናን ረጅም መንገድ እንዲሄድ አያስችለው። ስለዚህ የአብይ ሁኔታ ምንድን ነው ዕጣ ፈንታው ከተባለ አንድም በውስጥ በኩል ባለው ችግር፣ ሁለት ሰውየው ካለው የጠበበ አገር ለመምራት የሚያስብበት አስተሳሰብ ድክመቱ፣ ያንን ለመሸፈን የውስጡንም ኩዴታ የውስጡን አብዮትም ለመሸፈን ያለው አማራጭ ጦርነት ውስጥ መግባት። ጦርነት ውስጥ ለመግባት ደግሞ ብቸኛው መንገድ የሆነበት ዋነኛው ምክንያት በውስጡና በውጭ ያለው ችግር ብቻም አይደለም። በሱ ዙሪያ ያለው ብቻ ሳይሆን የብልጽግናን በመጣል ዘላቂ የሆነ ሰላም እናመጣለን፣ እውነተኛ ለውጥ እናመጣለን የሚሉ ኃይሎች ራሳቸው በዙሪያው እየተሰባሰቡ በተወሰነ መልኩ የኃይል ብልጫ እያሳዩ የመጡበት ሁኔታዎች ተፈጥሯል። ቢያንስ እንኳን ማጥፋት አልተቻለም፣ ማዳከም አልተቻለም። ስለዚህ ይሄ ኃይል እየተሰባሰበ ነገ ጠዋት ግንባር የሚፈጥር ደግሞ ከሆነ አስቸጋሪ ነው። ስለዚህ የአብይ አገዛዝ በቀጣይ በምርጫ የሚመጣ መንግስት ለመሰየም የሚያስችል አንደኛ ፖለቲካ ስፔስ የለው፣ ነፃ መሬት የለው። የት ሄዶ ምርጫ ተወዳድሮ መንግስት ሊመሰረት ነው? ማዕከላዊ መንግስት የት አካባቢ? ሁሉም የሚታየው ሁሉ የጦርነት አውድማ ነው። አማራ ክልል እንኳን ብንሄድ ከ128 በላይ ምናልባት ወይ ከዛም በታች የተወሰነ የምክር ቤት መቀመጫ ያለው እዛ ነው። በትግራይ በኩል ያለው ሁኔታ እንደሚታወቀው ኦሮሚያ ላይ
በአብዛኛው የተወሰነ ቀላል የማይባል ቦታ የብልጽግና ተቃዋሚ የሆኑ ሰዎች ራሳቸው ሰፊ ቀጠና ይዘዋል። እና አብይ የት ነው ሄዶ ምርጫ የሚያስፈጽመው የት ነው የሚሄደው የሚለው ራሱ የለም። ስለዚህ ምርጫ የሚባል አስተሳሰብ ራሱ የሚሰራ አይደለም። ምርጫ ቦርድ ምናምን ያው አሁን አዳዲስ ሰዎች እየሰየምኩ ነው ይላል። ነፃ መሬት የለም እኮ። እሱ ብቻ ሳይሆን ምናልባትም ለምክር ቤት የሚወዳደረው ወይ ለክልል ምክር ቤት እጩ የሚሆነው ሰው እኮ ዛሬ ጠመንጃ ይዞ ጫካ ነው። ስለዚህ ተወዳዳሪው ያለው የኃይል አሰላለፉም ያለው በዙሪያው በኩል ያለው ሌላ ነው። እሱ ከገመተው ውጪ። ስለዚህ የአብይ መንግስት በቀጣይ ምርጫ ማድረግ የማይችልበት ሁኔታዎች ከተፈጠሩ ውጫዊ አስተሳሰቡ፣ ውጫዊ የፖለቲካ ሁኔታው እሱ የኃይል አሰላለፉን የሚለውጥ ከሆነ ምናልባትም በቀጠና ውስጥ ወሳኝ የሆኑ ኃይሎች እየተፈጠሩበት ከመጣ በብልጽግና ውስጥ ያለው ኩርፊያ እያየለ ስንጥቃቱ በዚህ ሁኔታ እየቀጠለ አብይ አይኑ እያየ ስልጣኑን ሊያጣው። ስለዚህ ያለው አማራጭ አንዱ ማስተንፈሻ ጦርነት ነው። ሶስተኛ ረድፍ ጦርነት። ለዛ ነው አሁን ወደ በኤርትራ በኩል ያለው ፍጥጫ የሚመጣው ከዚህ አስተሳሰብ የመጣ ነው። ከዚህ አስተሳሰብ ብቻ ደግሞ የመጣም ደግሞ ሳይሆን በተጨማሪ ደግሞ ኮዛ ነው። አሁን ፕሬዚደንቱ እንዳሉት ማለት ነው የተስፋፊነት የአይዲዮሎጂ የፖለቲካ አይዲዮሎጂ ፍላጎቶች አሉ። ምክንያቱም አብይ አሁን ቀይ ባህርን መያዝ ምናምን የሚፈልገው አንዱ ቀይ ባህርን ያስመለሰ መሪ ተብሎ በምርጫ ያጣውን በዚህ ያመጣውን ውጤት እንደ ድል ተቆጥሮ የተራዘመ ስልጣን የሚቀመጥበት እና ከቻለ ንጉሠ ነገሥትነቱን በሕግም በምንም አውጀው ወደ ቤተመንግስት መግባት ፍላጎቱ። ካልተሳካለት ግን የፖለቲካ አይዲዮሎጂው ቅድም ያልኳችሁ የኦሮሞማ አይዲዮሎጂ የፖለቲካ አይዲዮሎጂው ያንን እንደ ዋና የፖለቲካ ማስተርማይንድ የሆነውን ሁኔታዎች በመጠቀም የተለያዩ ሀገሮችን መፍጠር ነው፣ መበተን። ስለዚህ የአብይ አማራጭ ሁለት ነው። ከሚጠላው ማህበረሰብ ጋር ወደ ጦርነት ይገባል። ደም ማፍሰስ ስራው ነው። በምርጫ መምጣት አይችልም። በውስጥ በኩል ችግር አለበት። ስለዚህ ጦርነት የስልጣኑ አንዱ መንገድ ስለሆነ ወደዛ መግባት ነው። ስለዚህ ለዛ ፍላጎቶች ደግሞ እየሄደበት ያለው ዝግጅት ከበቂ በላይ ማሳዮች ናቸው። በውጤት ደረጃ ግን እሱ የማይሳካ ከሆነ ምንድን ነው ውጤቱ? ምንድን ነው የሚያስከትለው? የአብይ ቅዠት የማይሳካ ከሆነ ምንድን ነው የሚያስከትለው? የተለያዩ የኃይል አሰላለፎችን በመፍጠር አገሪቷን መበተን፣ ትናንሽ ሀገሮችን መፍጠር። ስለዚህ ወደዛ እየሄደ እንደሆነ በተጨባጭ የተገመገመ ንግግር እንደሆነ የሰውየው እኔ ይሰማኛል። ምክንያቱም አብይ ኢትዮጵያ ውስጥ ወደብ አምጥቶ ኢትዮጵያ ውስጥ ዘላቂ ሰላም አምጥቶ ምናምን መኖር የሚችል ሰው አይደለም። እያያችሁት ነው። የአንድ ዜጋ እኮ ሞት እኮ የሚያሳምመው መሪዎች እኮ በተለያዩ ሀገር ላይ በሰለጠኑ ሀገሮች ላይ አንድ ቀን ስልጣን ላይ ቆዩ። የውሃ የመንግስት አገልግሎት ጨመረብን ተብሎ የዳቦ ጥያቄ ጠይቀው የሐረር ስፕሪንግ የተቀጣጠለው አብዮት እኮ ህዝቡ በልቶ የማደር ጥያቄ ችግር ውስጥ ህልውና ውስጥ ሲገባ እነዛ አገዛዞችም በህዝባዊ አብዮት ከስልጣናቸው ወርደዋል። አንዳንዶቹ ደግሞ አሰቃቂ በሆነ ሁኔታ ህይወታቸው መጥቷል። አብይ ይሄ ሁሉ ህዝብ የብልጽግና መንግስት ላይ የአብይ አገዛዝ ላይ
ተቃውሞ ቢያነሳ ግድ የለው። ምክንያቱም ተቃውሞን በኃይል መጨፍለቅ የአብይ የፖለቲካ ኮዝ ነው። የዕለት ተዕለት እንጀራውና ስራው መገለጫው። ስለዚህ በእነዚህ ምክንያቶች ወደ ጦርነት የሚገባበት እድሎቹ ሰፊ ነው። ለዛ ደግሞ ሰፊ ዝግጅት እያደረጉ ነው። በነገራችን ላይ ሁለቱም አገሮች ዝግጅቶች እንዳሉ እየተሰማ ነው። በተለይ የአብይ አገዛዝ በኖቤል የጫኑ ከባድ መሳሪያዎች በአፋር በኩል ቆሞ ነው የሚገኙት ብዙ ቦታ የተለያዩ መረጃዎች ስላሉ። ስለዚህ በቅርብ ጊዜ ይሄ ሰው ወደ ጦርነት ሀገሪቷን በመክተት ለተጨማሪ ቀውስ፣ ለተጨማሪ የኃይል አሰላለፍ ምናልባትም ይሄ ጦርነት ውስጥ ሰውየው ከገባ በውጤት ደረጃ አይተነው የማናውቀው ችግር ውስጥ ልንገባ እንችላለን። ምክንያቱም የተለያዩ የሆኑ የኃይል አሰላለፎች በቀጠናው ላይ ስላለ የተለያዩ ፖለቲካ አስተሳሰቦች፣ የተለያዩ ፍላጎቶች አሉ። ከጦርነቱ መጠቀም የሚፈልጉም አሉ። ራሳቸውንም በዛ አደጋ ውስጥ እንዳይጥሉ ብዙ ሀገሮች ተዋናይ የሚሆኑ እሱ ብቻ ሳይሆን በሀገር ውስጥም ያሉ ኃይሎች ደግሞ በቀጠናው ላይ ምናልባትም ወሳኝ ኃይሎች ሆነው እየወጡ ነው። ስለዚህ አብይ ምናልባት ወደ ጦርነት እገባለሁ የሚል ከሆነ አሰላለፉ ከባድ ሊሆን እንደሚችል ምንም ጥያቄ የለው። በውጤት ደረጃ ለውጥ ያመጣል በኔ በኩል አይታይም። በውጤት ደረጃ ምን ያመጣል ከተባለ ግን ራሱንም ሀገሪቱንም ይዟት ገደል ውስጥ የሚገባ ሰው ይመስለኛል። ይሄንን ነገ ጠዋት ደግሞ እናያለን። ስለዚህ በዙሪያው አብይ ዙሪያ ላይ ተሰባስበው ይሄንን ጦርነት ግፋው ምናምን እያሉ የሚናገሩ ሰዎች የዚህ የቅድም ያልነው የዚህ ኦሮሞማ የፖለቲካ አስተሳሰብ ኤንቲቲ እንደሆነ፣ የዛ የመደብ ስብስብ እንደሆነ፣ የዚያ ጠርጊያ መንገድ የጨለማው ማህበር ተዋናዮች እንደሆኑ ግልጽ ነው። የወደብ ጥያቄ ሀገሪቱ ያስፈልጋታል፣ ምንም ጥያቄ የለው። የወደብ ጥያቄ ግን መች ነው የሚነሳው? መጀመሪያ ዘላቂ ሰላም ሲመጣ፣ መጀመሪያ የውስጥ ሰላም ሲመጣ፣ መጀመሪያ ህዝቡ የሚያምንበት የስርዓት ለውጥ ሲያመጣ፣ እውነተኛ ሽግግር ሲመጣ፣ ከዛ በኋላ የወደብ ጥያቄ በምንድን ነው የሚመለሰው? በኃይል ነው ወይንስ በሰላማዊ መንገድ የሚለው የሚመጣው መንግስት የሚያስብበት፣ ያ ህዝባዊ መንግስት፣ በህዝብ የተሰየመ መንግስት የሚያምንበት የፖሊሲ አቅጣጫ። አሁን በህዝብ ያልታመነ አገዛዝ በተቀመጠበት ከህዝብ የሚመነጭ ፍላጎቶችን የማያስፈጽም የራሱን ገዢ መደብ የራሱን የጥቅም ተዋናዮችን ሰብስቦ በዕለት ተዕለት የመንግስት የፖሊሲ አቅጣጫዎች ላይ በመጤዎችና በባለቤቶች ላይ በነዋሪና በጽንፈኛ በጃዊሳ በምናምን የፖለቲካ አስተሳሰብ የተከፋፈለው ማህበረሰብ ከአብይ ጎን ተሰልፈ ወደ ጦርነት ገብቼ ህይወት እሰጣለሁ የሚል አንድም ሰው አይኖሩ። የሴሜቲክ የኩሽ ኦሮሞማ የፖለቲካ አይዲዮሎጂ ፍላጎቶችና የውጭ እጆች ተጨምረው የአብይ ፍላጎት ወደ ጦርነት ከሆነ አሰላለፉ ምን ሊሆን እንደሚችል የፖለቲካ ናሬቲቭ በዚህ ማዕቀፍ አስቀምጦታል። ስለዚህ የአብይ አገዛዝ እኔ በጣም አደገኛ የሆነ ኩም የሆነበት ንግግር ነው ብዬ ነው ማስበው። በደንብም ያገዛዙና የሰውየውን ፍላጎት የተረዱበት መንገድ የሚያሳይ ነው። ስለዚህ የአብይ ቅዠት ምን ያመጣል የሚለው ነገ ጠዋት ምን ይሆናል?